ሰላም ጤና ይስጥልኝ። አጠር ያለ መልእክት በሁለት ሶስት ጉዳዮች ላይ ለመናገር ነው የመጣሁት። ምናልባት እናንተ መልእክቱን አዳምጣችሁ ይጠቅማል ካላችሁ ለሌሎች በማካፈል ሼር በማድረግ ግዴታችሁን ኃላፊነታችሁን ብትወጡ ጥሩ ነው ብዬ እላለሁ። ምክንያቱም ሁላችንም ኃላፊነት አለብን ስለ ሰው ልጆች። በመጀመሪያ ግን የምጀምረው ከነዚህ የትግራይ ሁለት አዲስ አበባ ላይ ቁጭ ብለው ከሚናገሩት ሰዎች ነው። ይህንን ታውቁታላችሁ። ሰሞኑን እንዲያውም በጃኬት ተመስሎ አንድ ቀልድ አይቼ ነበረ። ትናንትና ስለ አብይ ይሁን ስለ መከላከያ ይሁን ስለ ፖለቲካ ይሁን ስለ ሀገር ይሁን ትግራይ ላይ ቁጭ ብሎ ምን ሲናገር እንደነበረ እናውቃለን። ዛሬ ደግሞ ነገሮች ሁሉ ገልብጠው ተገለባብጠው ደንበኛ የአብይ አህመድ ቃል አቀባይ ሆኖ በቃ በሁለት ምላስ የሚያርስ እና የሚበላ ነው። አልፈርድበትም። ይሄን ሰውዬ ማልፈርድበት ለምንድን ነው? ድሮም አንድ ሰው በግል ጥቅሙ በግል በሆዱ በጥቅሙ በሱሱ እንዲያውም እኔ ይሄ ሴሰኝነት ሱስ ላይ ያለ ሰው እንኳንስ በአገር ደረጃ ኃላፊነት ልትሰጠው ይቅርና በቤተሰብ ደረጃ እንኳን ቤተሰብ ምራ ብለህ ኃላፊነት የምትሰጠው አይደለም። ሰካራም ቤት አይሰራም ይባላል። ስለዚህ በዚህ ሰውዬ ብዙ ይህንን የሚያዳምጥና የሚያምን ካለ መቼም ያው በህይወትህ ለመቀለድ የፈለክ ሰው ነህ። ስለዚህ ሰውዬ ብዙ አላወራም። ብዙም ነገር አውርቼበታለሁ ስለዚህ ሰውዬ። ሌላው ስለዚህ መላጣው ሰውዬ ደግሞ ጻድቃን ገብረ ስላሴ ነው ምናምን የሚባል ሰውዬ ነው። ትናንትና አብይ አህመድ በገንዘብና በኃይል የማይገዛ የለም ብሎኛል፣ ይሄን ብሏል እያለ ብዙ ትግራይ ውስጥ ቁጭ ብሎ ብዙ ነገር ሲነግረን፣ ዛሬ ደግሞ አብይ አህመድ የልማት የሰላም የዲሞክራሲ ነው ምናምን ብሎ ሲናገር ሰማሁት። ይሄ መላጣው እና እኔ አንድ ነገር ተማርኩ ነው ለኢትዮጵያ ሕዝብ አደራ የምለው ምንድን ነው፣ እነዚህ ሰዎች የሚናገሩትን አምነው ትግራይ ላይ ብዙ ወጣቶች ዋጋ ከፍለዋል። እነዚህ የሚናገሩት ነገር እውነት ነው ብለው የዚህ ሰውዬ ጠባቂ የነበሩ የዩኒቨርሲቲ ተማሪዎች 5 ዓመት 6 ዓመት በላይ በዩኒቨርሲቲ ውስጥ ያጠፉ ይህን ሰውዬ እንጠብቃለን ብለው ህይወታቸው አልፏል። በድሮን ተመተው ይህን ሰውዬ እናድናለን በሚል። ስለዚህ ይሄኛውም ሰውዬ በሚናገሩት ንግግር እውነት ነው ብለው የሞቱ ብዙ የትግራይ ወጣቶች አሉ። እና ፖለቲከኛ ሰው ሁሌ የሚናገረውን ሳይሆን የሚሰራውን እዩት ይባላል። ኢትዮጵያ ውስጥ አብይ አህመድ ሲመጣ ምንድን ነው የነገረን? ፍቅር ያሸንፋል። በእውነት ፍቅር ብሎ ሰብኮን ጥላቻ ምድሪቱ ላይ እንዲያሸንፍ ያደረገ፣ ሰላም ብሎ ነግሮን ምድሪቱ ላይ ጦርነት ያስፋፋ፣ ብልጽግና ብሎ ነግሮን ምድሪቷን ህዝቡን ድሃ ያደረገ፣ ልማት ብሎን እንደው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎን አይ እኔ የኦሮሞ መሪ ነኝ እስከ ማለት ድረስ የደረሰ ሰው ነው። እኔ ምንድን ነው ትውልዱ መጠየቅ ጀምር። እስፔሻሊ አብይ አህመድ የሰበሰባችሁ ወታደሮች፣ አማራ ክልል እየሄዳችሁ የምትዋጉ መከላከያ ነን ብላችሁ ያላችሁ ወታደሮች፣ ወለጋ ሄዳችሁ የምትዋጉ፣ ትግራይም እየሄዳችሁ የምትዋጉ አብይ የሰበሰባችሁ ወታደሮች እስቲ አንድ አፍታ ጥያቄ ጠይቁ። ለምን ብላችሁ አንድ ጊዜ መለስ ዜናዊ ነው ዝለል ሲሉ ዝም ብለህ አትዝለል ለምን ብለህ ጠይቅ ብሎ እንዳለው አብይ አህመድ ሄደ አማራ ክልል ላይ ከወንድምህ ጋር ተታኮስ ተጋደል ሲለ፣ ወለጋ ሄደ ከወንድምህ ጋር ተታኮስ ተጋደል ሲለ፣ ትግራይ ሄደ ከወንድምህ ጋር ተታኮስ ተጋደል ሲለ፣ ወታደሩ ምንም ባትማሩ ወይ ባታነቡ አትሊስት ለምን ብላችሁ ጠይቁ። ይሄ ሰውዬ ለምንድን ነው እርስ በርስ የሚያጋድለን ለምን ብላችሁ ጠይቁ። ስፔሻሊ ወታደሩ አይ ቲንክ አንዳንድ ጊዜ የንቃተ ህሊና ችግር ይመስለኛል። ሀገሪቷ ብዙ ጣጣ ብዙ ችግር አላት። አብዛኛው ችግሯ እንዲያውም የሚመነጨው ከሀገር ውስጥ አይደለም ከውጭ ካለ ኃይል ጋር ነው።
ለምንድን ነው አብይ አህመድ እርስ በርስ የሚያጋድለን? በሴራ በፖለቲካ ሴራና ፖለቲካ የትም ነው የሚሰራው። አማራ ክልል ውስጥ የአማራ ሚሊሻና የአማራ ፋኖ ብሎ እንድትጋደል ያደርጋል። ትግራይም ክልል እንደዚሁ ከፋፍሎ ማለት ነው። ኦሮሚያም ክልል ብዙ ሸኔ አይነት ነገር ነው ያለው። እዛም ውስብስብ ነው። ለምንድን ይሄ ሰውዬ እኛን እያጋደለን እያደማን እኛን እርስ በርስ እንትን እያደረገ የእነሱን ስልጣን ሲያረዝም እኛ ዝም ብለን የምናየው? ለምን ብሎ የሚጠይቅ ወታደር ወጣት ለምን አናፈራም? እና አንዳንድ ጊዜ ብዙ ኢትዮጵያኖች ዛሬ ላይ የወጡ ሚዲያ ላይ ሲያለቅሱ፣ ችግራቸውን ሲናገሩ፣ የደረሰባቸውን ሲያወሩ እሰማለሁ። በሌላ ደግሞ ምን እሰማለሁ? እናንተ ዲያስፖራ እዛ ውጭ ተቀምጣችሁ ደግሞ ትላላችሁ። ለቅሶ ሲኖራችሁ፣ ሀዘን ሲኖራችሁ፣ ብሶት ሲኖራችሁ ዲያስፖራው እንዲሰማላችሁ ሚዲያ ላይ መታችሁ ታወራላችሁ። ዲያስፖራው ደግሞ የእናንተን ድምፅ ሰምቶ ሊያስተጋባላችሁ ሲፈልግ ውጭ ሀገር ተቀምጣችሁ ደግሞ ትላላችሁ። አንዳንዴ ግራ ግብት ነው። ሰዎች ሲቸገሩ ዲያስፖራው መጥቶ እርዱን ይላሉ። እና አንዳንድ ጊዜ እርዳታ ስትፈልጉ ዲያስፖራውን ሀሳብና ምክር ሲሰጣችሁ ደግሞ እዛ ተቀምጣችሁ የምትሉ ከሆነ አይ ቲንክ ኮንፊውዝድ የሆናችሁ ነው የሚመስለኝ። ኦፍኮርስ ሰዎች ኢትዮጵያ ውስጥ በተለያየ መንገድ ሲቸገሩ ዲያስፖራው ይረዳል። መርዳት ስላለበት ይረዳል። ይሄ ስርዓቱ ግፍ ሲያደርግባችሁ፣ ሲያስራችሁ፣ ሲያሳዳችሁ፣ ሲገላችሁም ዲያስፖራው ወጥቶ ያወራል። ድምፅ ነው እየሆናችሁ ያለው። ድምፃችሁን ያስተጋባል። ግን አንዳንድ ሰው ደግሞ ያንን እንደምን ይወስደዋል? እነሱ እዛ ውጭ ሆነው ነው የሚያወሩት። እንድናወራላችሁ መሰለኝ መታችሁ ሚዲያ ላይ የምትነግሩን። ድምፅ ሁኑን የምትሉትም ለዛ መሰለኝ። ሲቸግራችሁም እርዱን የምትሉት ለዛ መሰለኝ። ግን እሱን ስትሉ ውጭ ተቀምጣችሁ አትሉም። ለማንኛውም ሁሉም ኃላፊነት አለበት። ዲያስፖራ ብቻ አይደለም። ወታደር ዘመድ ቤተሰብ ውስጥ ያላችሁ ጠይቁት እስቲ ልጃችሁን። ለምንድን ነው ከወንድሞቹ ጋር እየተገዳደለ የሚሞቱ? ጠይቁት፣ አንቁት። ዘመድም ከሆነ ጓደኛም ጎረቤትም ከሆነ እንዴት ነውና አብይ አህመድ በየክልሉ እየከፋፈሉ በፖለቲካ በሴራ የሚያጋድሉን? ለምን ብሎ የሚጠይቅ ትውልድ መፍራት መቻል አለበት። ፖለቲከኞች የሚናገሩትን ሳይሆን የሚያደርጉትን ይሁ። በሚናገሩት እንዳታምኑ። አሁን ይሄ ሰውዬ ትግራይ ሆኖ ምን ሲያወራ እንደነበር ስለ አብይ ታውቃላችሁ። አሁን አዲስ አበባ ደግሞ ቁጭ ብሎ ምን እንደሚያወራ ይሄ መላጣውም ሰውዬ በተመሳሳይ ሌሎቹም እንደዛ ናቸው። እና አደራ ምለው እኔ ንግግራቸውን ተዉና ለምን ብሎ የሚጠይቅ ትውልድ እናፍራ። እንጠይቅ እስቲ፣ ወደ ራሳችን መለስ እንበል እስቲ ነው። የአብይ አህመድን ስርዓትም ዙፋንም ለመጠበቅ የተሰማራው ኃይል በሙሉ ይጠይቅ። ከህዝብ ተታርቃችሁ ከስርዓት ጋር ብትጣሉ ይሻላል። ለስርዓት ወገናችሁ ከህዝብ ከምትጣሉ ሳይድ መያዝ ካለባችሁ ማገዝ፣ መርዳት፣ መስማት ካለባችሁ ህዝብ ስሙ። ኢትዮጵያ ውስጥ ከጫፍ እስከ ጫፍ ሰሜን ሂድ፣ ደቡብ፣ ምስራቅ ሂድ፣ ምዕራብ ያለቅሳል። ለምንድን ነው ምርጫው እንደዚህ ያልተጋን ነው ከሊ ያሸንፍ ምናምን ያልተባለው? ለመሰላችሁ ምርጫው ራሱ ውሸት እንደሆነ ያውቃሉ። ውስጥም ውጭም ያለው ሁሉም ያውቃል። ከ50% የሚሆን እንኳን አልመረጠም። ሁሉ ነገር ውሸት ነው። እኔ አብይን አምነው የሚሰሩ ሰዎች ያሉ አይመስለኝም፣ በጥቅም ተደልለው ካልሆነ በስተቀር። ግን ትውልዱ ይንቃስቲ፣ ተማሪ፣ አስተማሪ፣ ነጋዴ፣ ሁሉ ኃላፊነቱንም ይወጣ እንጂ ሁላችንም ድምፅ የምናሰማበትን መንገድ እንፍጠር፣ እንቀናጅ። የፖለቲከኞች መጫወቻ አንሆን፣ እንንቃ፣ ድምፅ እናሰማ። እንደዚህ አይነት ድምፅ ደግሞ ስትሰሙ አትሊስት ማውራት ባትችሉ ይህንን እንኳን እኮ ሼር በማድረግ ሰዎች እንዲሰሙት፣ እንዲነቁ፣ እንዲጠይቁ፣ ለምን እንዲሉ ማድረግ ትችላላችሁ። አለበለዚያ እንደዚሁ እየቀለዱብን፣ እያፌዙብን፣ እያጋደሉን፣ እያስራቡን፣ እያስጥሙን፣ እያሰደዱን ይቀጥላሉ ፖለቲከኞች። እንንቃ ላችሁ፣ ድምፃችንን እናሰማ፣ አንድ ሆነን እንስራ ለማለት ነው። አመሰግናለሁ።